ማስረጃ አለሽ አይደል? አዎ እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን። በቃ ከዛን ተኛን። በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን፣ እኔ ትኬት አልነበረኝም። ከዛን የኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናሊ ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው ናፒ አለ፣ የሆነ ልጅ አለ። ከዛም በኋላ ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነ ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለች እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻት ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየኳት። ለእኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒ ኔክስት ታግባ ፕሮፖዝ ያርጋት አያርጋት ምንም ማውቀው ነገር የለም። ዱባይ ይሂዱ ምን ይሁዱ እንደዚህ አይነት ነገር ልንወራ አንችልም። ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገራለሁ። አንገባባ፣ የራሴ የሆነ ምክንያት አለኝ። እኔ ፔጅ ላይ ከሊያ ጋር የምናወራው ነገር የለም። በፔጇ እሷ የፈለገችውን ማብራራት ትችላለች። ኢንፎርሜሽን ማን እንደሰጣት ምናምን ራሷ እንደፈለገች ማብራራት ትችላለች። እኔ የምጠይቅሽ ምንድን ነው፣ ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም? ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሰምቼ የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው? እሱ ነው ግራ የገባኝ እኮ። ለአንቺ ማነውስ የሚልክልሽ? ለሹ ማነው የሚልክላት? የራቁት ቦታ ይህ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለ? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስፈልገዋል። ሰው ምን ያደርጋል? አንዳንዱ ያው ሶሻል ሚዲያ አይደለ ምግቡ ሁሉ። ስለዚህ ምንድን ነው እያደረገ ያለው? ቆይ እስቲ ለዚህ ነገር ደግሞ የጎንደሩን ጉዳይ ፈታ እናደርገውና እኛ በሚመስለን ወስደን ከሊያሾ ጋር ወዳጅነት ያላቸው ማናቸው፣ እዛ ቦታ ላይ የነበሩት ሰዎች ማናቸው በሚለው ሶሉሽን አድርገው የመሰላቸውን ብዙዎቹ ሌላ ሰው አብሮ ያለ አልመሰላቸው። የመሰላቸው ማን ነው እያሉ ያሉት ካየሽ የነበሩት እዛ ቦታ ላይ ኪዱና ኤልሹ ናቸው። ስለዚህ ሊሰጡ የሚችሉት እነሱ ናቸው። አሁን ደግሞ እዛ ቦታ ላይ የነበሩት ጆሲ ራሱ በነገራችን ላይ የሚለው ወይም ደግሞ የመጣው ባይዘዊ
ኦኬ። ስለዚህ ሌሎችም የአዶናይ ካሜራማን ጃኒ ወንዱ ነው የሚባለው፣ ጃኒ ሴቷ ስላለች ሌሎችም ተጨምረው አሉ እዛ ቦታ ላይ። ስለዚህ ያንን መናገር አልፈለጉም። ደዋን የሚባል ጊፍተር ነበረ። ዘዋን የሚባል ጊፍተርም እዛ ቦታ ላይ ነበረ። ኦኬ። ስለዚህ ዘዋን የሚባል ጊፍተርም ሌሎችም ሰዎች ብቻ እንደነበሩ፣ እንዲያውም እናንተ ፕሮቴክት ለማድረግ ምንድን ያላችሁ ኤልሹ ያለችው ምንድን ነው እንዳይቀረጽ፣ ይሄ ነገር እንዳትቀርጹ አደራ ይቀርጿቸዋል ምናምን ብላ ያለችበት ሪዙኑ ምንድን ነው? ሰው ለእንደዚህ አይነት ድራማ እንዳይጠቀመው ነበረ። ያቺን ቃል ወስደው ነው እንግዲህ ኩዊን ሊያም ቪዲዮ አለኝ ብላለች አይደለ? እኔ ይሄ ቪዲዮ ለገለልተኛ አካል ይላክ፣ በቃ ለዚህ ለፈለገችው ትላክ። አዎ እሷ ለምታምነው ሰው ትላከው። ከዛን ያ ቪዲዮ ይታይ። ቪዲዮ አለኝ ያ ቪዲዮ አይቻለሁ ባይ ነው ማለት ታምጣ። ከኔ ጋር ምንም ችግር የለም በዚህ ጉዳይ። ለምን በቤተሰብ ደረጃ አጸያፊ ነገር ብላ ስለማታውቅ እኔ ችግር የለም። እኔ ለዛ ነው ለኩዊሊያ እንትን እያልኩኝ ያለሁት እንጂ ለሄለን ለምትባለው አይደለም እያስረዱ ያለሁት። ባይዘው ኦኬ፣ ለኩዊሊያ ነው። ሄለን ጦሽ ናት፣ ችግር የለውም። የሷ ወደ ኤልሹ ልንረማመድ ኤልሽነት አንቺ አጋቢ ነሽ እንጂ አግቢ አይደለሽም። እኔም አላወቅኩም ኤልሹ እንደምታገባ። ሀዘን ላይ ነኝ፣ ሀዘን ላይ ነኝ። እስቲ ያለውን ነገር ኤልሹ በመጀመሪያ አክብረሽኝ ስለመጣ ሁሌም አክባሪ ነሽ። ሁለታችሁ አክብረሽኝ ስለመጣሽ ታንኪዩ። ይሄ ሁላ የሚወራው እኔ እንደሚመስለኝ ፐርሰናሊ የእኔ አስተያየት ነው። ጢኒጥ የቢዝነስ ጀምራለች ኤልሹ። አንቺ የፀጉሯ ተጀምራለች። ሌላ ምንም አጀንዳ የለም። ይቺን ነገር ምን ለማድረግ ነው? ይቺን ስራ ተባለችና ይቺም እንጀራውና ሚጥሚጣ በዛባት ነው ጭቦቴው እንጂ የነሱ ሪሌሽንሽፕ እንዳልሆነ እየታወቀ የነሱ ጉዳይ እንዳልሆነ እየታወቀ እነሱ ላይ ነገሩን አምጥቶ ማብኳካቱ ጆን ዳንኤልም ይናገረው ነበረ። ኤልሹ ናት ወይም ደግሞ ኪዱ ናት ብሎ መናገር ከብዶት አይደለም። ያምጣና ይናገር። እሱም ጃኒም መታ ትናገር። ምንም የሚከብድ ነገር የለም። ግን በእነሱ ላይ እንደዚህ ድራማ መሰራቱ በጣም ይከፋል። እስቲ አንቺን ጥያቄ ተመሳሳይ ጥያቄ ነው፣ ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቀደምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይም ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩዊሊያ አለኝ ብላለች መሰለኝ። በቃ ኩዊሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ፣ ተታረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነው። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደዛ አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልና አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክር አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ
ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለም የቀረጽናት ይሁን የሚል ብዙ ንግግሮች። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩዊን ሊያን ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይኸው እናንተ ናችሁ ብላ ትናገር። ላኩላት ኩዊን ሊያን። በጣም እባካችሁ የምታውቋት ሰዎች ሼር አድርጉለት። ዮኒ ከአንተ ጋር ሰላም ናቸው አይደለም? ሰላም ነን። ከእኔ ጋር ምንም ችግር የለም። ትምጣና በቃ እባክሽ እጅሽ ላይ ያለውን ቪዲዮ እነሱ ቀርጸው ላኩ የተባለውን ቪዲዮ እባክሽ አሳይ። በቃ ሌላ ምንም ይኸው አሉ ፊት ለፊት መጥተዋል። ዮሐንስ ወጥተን ስለዚህ ነውና አያችሁ፣ ሰው ባወራ መልኩ እውነት እየመሰላችሁ እዛ ጋ ልክ ነው፣ እዛ ጋ ልክ ነው፣ በዚህም ቦታ ልክ ነው፣ እዛም ቦታ ልክ ነው የሚባለው ነገር አዎ የመሰለው ሲያወሩትም እንደዛ ወይ 13 ሰው ነበረ እንትን ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነበረ። ትሰማላችሁ? እዚህ ጋር ያላችሁ ሰዎች ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደለ? እንደዚህ ሊሉ የቻሉት ይኸውልህ ዮኒ፣ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ላይክ ስለ አርቲስቶችም ስታወራ ዩቲዩብ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን ምን እነሱ እንዲሆኑ እያለ የምንነግራት እኛ አይደለም። የራሷ የሆኑ የመረጃ እንትኖች አሏት። እኔ አሁን ላይክ አንተን ስላከበርኩክ ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም የእኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለ እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበር ከኔ ጋር ማለት ነው። ከእሷ ጋር አብረን ነበር፣ ከጆኒ ጋር አብረን ነበር፣ ከጆንዳኔ ጋር የምንገናኝ። እኛ ከማንም ጋር እንትን የለብንም፣ ይሄ የከረረ ነገር የለብንም እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም የተጣሉት ዮኒ፣ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ ፈላጭ ቆራጭ ናችሁና የእነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩዊን ሊያን ደግሞ እባካችሁ በቃ እዚህ ውስጥ 21 ኩዊን ሊያ ነይ እባካችሁ በቃ ላይክ ቪዲዮ እስከ መስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልን። ይኸው የሚራቅ ምናምን አይደለም። ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም። እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወጥታ የምትናገረው ነገር ነው። እኔ ጋር እንዳልኳችሁ አስፈላጊ አይደለም። 10 መታረቅ 10 መጣላት እኔ ሕፃን ልጅ አይደለሁ ውደ። ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር። ምክንያቱም ተጠያቂ ነው የሚያደርጓት። ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃ፣ እኛ ከላክን አምጪ፣ ወልደሽ አምጪ ብለው መጠየቅ ይችላሉ። እና አንዳንዴ ያልሆነ እውነት አስመስሉ፣ ያዘነ አስመስሉ፣ ጨዋ መስለው ስላወሩ እውነት ነው ማለት አይደለም። እና ሊያን አምጧት፣ ኩዊን ሊያ ይኸው ኩዊን ሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይኸው ነይና እዚሁ መስክሪ። ነይና መስክሪ። ነይና እንደዚህ አድርገሻል የሚባለውን ይኸው አውርተሽዋል። ይኸው አምጪ። ነይ፣ ምንም ችግር የለብኝም። ስለዚህ አንዳንዶቹ እንዳልኳችሁ ጭብጨባ ስለበዛ፣ ክፋት ስለበዛ፣ የመርዝ መንገድ ስለበዛ፣ ክፎች ስለበዙ እውነት ነው ማለት አይደለም። አሁን ደግሞ በነገራችን ላይ ቢዝነሷ ትንሽ ነው፣ ብዙ አይደለም። በነገራችን ላይ ቱጃር የምትሆንበት አይደለም ስራው የተጀመረው ቢል መክፈያ። በዚህ ያህል አትበሳቸው፣ አትቅም።
በተወሰነ መልኩ ብቻ ሳይሆን ማለት ነው። እኔ ኤልሻዳይ ኔክስት ልታገባ አስባ እኔ አበባውን ለጃኒ ቀድሜ የተናገርኩትም ነገር በዛው ኩሊያ ብታብራርልኝ በጣም ነው ደስ የሚል። አንቺ ታቂ ነበር ነው ጨዋታው። እኔ እኮ ሴቶች እንዴት እንደምትሰነጥቁን ጭውት ይሆን አላርፈው። አይ ቲንክ ኤልሻዳይም የመጣላትን ባል ማወቅ ትፈልጋለች። ባሉንም ለእኛም ዘግቢ ነው ኤልሻዳይ ማወቅ እንፈልጋለን። እኔ እንኳን ሰውን ሪከርድ ላደረግ ይቅርና ላመንኩት ሰው እንኳን ተናግሬ ሪከርድ የምደረግ ሰው ነኝ። ቱ ቢ ኦነስት ማንም ያውቃል ይሄንን። ለምን በዚህ ደረጃ መሄድ ፈለጉ? ግን በዚህ ርቀት መሄድ የፈለጉበት ሪዝን ምንድን ነው? ምን ተፈጥሮ ነው? እዚህ ድራማ ውስጥ ለምን ይሄ ድራማ ወጥቶ ሁለቱ ርዕስ ትተው እኛ እንዴት እንደሆነን አላውቅም። አለቃ የነሱ ምንም ሊመጣ አልቻለም። ምንም ሊፈጠር አልቻለም እኮ በቃ የእነሱም አለቃ። አዶናይና ጃኒ እንደማይጣሉ አወቁ። ያም የራሱን ላይፍ ጀመረ፣ እነዚህም ጀመሩ። ከዛ አሁን ምን ተፈጠረ ደግሞ? ማን ሊሆን ይችላል የቀረጻቸው ጎንደር ላይ ማን ሊሆን ይችላል ተብሎ ነው እንግዲህ የመጣው። ያ ቪዲዮ እውነት ካለ ቪዲዮ ካለ ነው ያ ጥያቄ ሊመጣ ይችላል። መጀመሪያ ቪዲዮ ታይቶ፣ ስለዚህ ቪዲዮ የሆነ ሰው በድብቅ የቀረጸው አለ ማለት ነው። ስለዚህ ያ ቪዲዮ ይውጣ፣ ከዛም ማንነቱ ይታወቃል እኮ በቃ። ይሄ እኮ ቀላል ነው እኮ። አሁን የጃኒ ፋኖች ከሚረበሹ ግራ ከሚጋቡ ቪዲዮን ይዩና ከዛን ማንም ሰው ይፍረድ። እኛ እኮ በሙሉ ልባችን መተን ቪዲዮ ይውጣ እያልን ነው አይደለ? እኛንን እኮ ጥፋት የተባለ። ለምንድን ነው ያስፈራቸው? ያወሩት ሰዎች ለምንድን ነው የማይመጡት? እንደ አይነት ሰው ላከልን ለእኔና ለሊያ ብላለች አይደለ? እንደውም ሊያን ስጠይቃት ማን ስማችሁን አነሳ ነው ያለችን እኮ እኛ ሊያን ማን ስማችሁን መች ስማችሁን አነሳው? ላኩልኝ ብያለሁ ነው ያለችው። ግን ኩን ሊያ ግን ልከውልኛል አንድ አይነት ሰዎች እነሱ እንደሆኑ ብላለች። ያ ሰው ይውጣ። እኛ ኮይሊያን አምጡ። ይኸው ቤተሰብ ኮይሊያ አውርታለች ተብላለች። ነጭ ቅማል ፈላጊም የላትም እሷ። ተው እሷ ነጥፋለች። ስለዚህ የሚፈልግም የለም ከእሷ መስማት የሚፈልግ እብድ ናት እሷ። ሁሉንም መናከስ ነው ስራዋና የእሷ ነጭ ቅማልን ተዋት፣ እዛው ቀምላ ትቅር። ግን እኔ የምለው ኮይሊያ ስለምታከብሯት ሁለታችሁ ስለምታከብሯት ሁለታችሁ ለዛ ስል ነው እንግዲህ ኩሊያን መጣችሁ እንልትናገር ማድረጉ መልካም። ሌላው ምንድን ነው መሰለኝ እኔ የምጠይቀው እናንተ የምትጠቀሙት ምንድን ነው? በእነሱ ጸብ፣ በእነሱ ላይ ድራማ በመፍጠር ጥቅማችሁን ንገሩኝ እስቲ። ምንድን ነው የምትጠቀሚው? ኪዱ ጥቅሙ ምንድን ነው? እኔም የኔ ጥያቄ ድራማ መፈጠሩ ላይ የሚያስደስትሽ በነፊት የምታገኙ ምንድን ነው እኮ? የኔ ጥያቄ ጃኒና አዶናይ እንዲሆኑ ከኔ በላይ የሚመኝ የለም። ቱ ቢ ኦነስት ማለት ነው። ጆን ዳንኤል እና ጃኒ ተደባደቡ፣ ምንድን ነው ለእኔ ጥቅሙ? ምን አገኛለሁ? ምን አገባኝ? ጆን ዳንኤል እና ጃኒ ቢደባደቡ ከዛም በኋላ ኪዲ ምንድን ነው እሸለማለሁ? አልሸለምም። አያገባኝም እኮ ሁለቱ ናቸው። እሱን ሆነ ግራ የገባኝ እኮ የእነሱ መጣላት ለኤልሹና ለኪዱ የሚጠቅመው ኢቨን ለእኛ የሚጠቅመው ምንድን ነው? ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች ቢሆኑ ኦኬ እሺ ሊያያይዘን ይችላል። ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች አይደሉም። የሆነ እንደዚህ ተሳስረን ልንኖር የምንችል ሰዎችም አይደለንም። እውነት ለመነጋገር ከሆነ ደስታቸው ያስደስተናል፣ ደስታችን ያስደስታቸዋል። አለቀ። እዚህ ጋር ነው የሚያበቃው የእኛና የእነሱ ነገር እንጂ አዶናይ እና እንትና ተጣልተው እኔ ቀርጫቸው ለእንትና አሳይቼ ምን አገባኝ እኔ። ለነዚህ ፋኖቻቸው ናቸው እንጂ እንደ ሴሌብሪቲ የሚያዩቸው። እኔ ማያቸው ጃኒን ሶሻል ሚዲያ ላይ እንዳወቅኳት አንድ ጥሩ ሴት ነው እኔ ጃኒን ማያት እንጂ ጃኒ እንትናለች ብዬ ልቀርጻት የምችል ሰው አይደለችም። እንደ ሶሻል ሚዲያ ላይ እንደተዋወቅኳት ሰው ግን በጣም ማከብራት ልጅ ናት። ገባ ይሁን አዶናይንም እንደዛው። እንዲያውም ከእናንተ እኮ እኔ ጃኒን ልሻት አለው አንዴ ቀልቧን ገፍፌው ነበር እውነት ለመናገር እንኳን ብትል ማለት ነው ዮኒ። እኔና ኤልሻዳይ እንዲህ ቁጭ ብለን በስነስርዓት የምንቀጣጣ ሰዎች፣ ላይቭ እንኳን በስነስርዓት እየገባን ያልሆንን ሰዎች ነው። ጃኒ በአንበሳ ዩኒቨርስ ወርዶላት ቀንታ ነው እንኳን እንዳለባት ቁጭ ብዬ ጌም እንኳን በስነስርዓት ማልጭ ጀርመን ካልሆነ በቀር ማልጫወት ልጅ ነኝ አይደል? ለዚህ በምን በጊፍት ልቀና አልችልም። እኔ በህይወቴ በጊፍት እንኳን ቀንቼ አላውቅም። ሰው እንዲሰጠው ነው እንጂ ላረግ የምችለው ሌላ ምን አለ እስቲ? ግን እንዴት አድርገው
አንዳንዴ ሴቶች ጠፈፍ ሲሉ ለካ ይደብራል። ሶሻል ሚዲያ ላይ ጠፈፍ ያላችሁ ትንሽ እረፍት አድርጉ። እውነቴን ነው የምልህ። ሰው ለማባላት ሳይሆን ሰውን ለማፋቀር ብትሰሩ መልካም ነው። አስመስላችሁ የምትናገሩ የምንመኘው ነገር በቃ እሱ ቲክታኪንግ ተብሎ እሷ ኩዊን ተብላ በቃ ሁሌም እንደዛ ነው የምመኝላት። በቃ ቲክታክ የእሷ ነው። በጣም መስራት የምትችል ልጅ ናት። በጣም ጎበዝ ልጅ ናት። ቲክቶክ ያመነባት ልጅ ናት እና ሁሌ እንኳን ለእሷ እንኳን የምላት እኮ ላይክ የቲክታክ ኩዊን እንደሆነች ነገር ነው። ሁሌ ለእሷ የምላት የቲክታክ ኩዊን አንቺ ነች ነው የምላት እንጂ ሌላ ምንም እንትን ልል አልችልም ጋይስ። ይኸው ኩዊን ነይና ይኸው ተናገሪ ቪዲዮ። እኔ እግዚአብሔር ምስክሬ ልጆቼን እንደዛ አይነት ቪዲዮ እኔ አላቅምም። የደረሰኝ ነገርም የለም ምንም ነገር የለም። በነገራችን ላይ ጠላት ቢሆኑ ኖሮ አዎ ይባላል። ከጆን ዳንኤልም ጋር ከአዶናይም ጋር ከጃኒም ጋር ጸበኛ ቢሆኑና ለጸብሽ የሚቀረጽ ቢሆን ጠላትሽን አዎ ተብሎ ይኸው ቀርጬዋለሁ ምን አባሽ ታመጫለሽ ይባላል ብትሉ ራሱ ማን ነው የሚጠይቃችሁ? እስቲ ንገርኝ። እስቲ ማን ነው የሚጠይቅሽ? ማን አባቱ ሊከለክልሽ? አዎ ያስጠሉኛል ሪከርድ አድርጌ ለሊያ ልክ ያለው ብትሉ ማን ይጠይቃችሁ? ማን ምን ያመጣል? እኮ ማንም እኮ ያመጣል። ኤልሻሬም አሁን ለምሳሌ ላይክ የሚያከብሯት ያለችኝ እንደዛ ነው። የሚያከብሩን ሰዎች አሉ። ለሚያከብሩን ሰዎች ክሊር እናደርጋለን። ከጃኒ ፋኖች የሚያከብሩን ሰዎች አሉ። የምንቀራረባቸው ሰዎች አሉ። ኢቨን ይሄ እንኳን ነገሩ እንትን ብሎ እንኳን መጥተው የጻፉልኝ ሰዎች አሉ። ሳይሰሙ ያልፈረዱ ሰዎች አሉ። ጃኒ እንኳን ዩዶ ሀፍቱ ማስረዳት እውነት ካለሽ ማስረዳት አይጠበቅብሽም ብላኝ ነበር፣ ግን ማስረዳት ስላለብኝ ነው። እውነት ካለሽማ ፊት ለፊት መጋፈጥ ነው። ገባሽ? አሁን ያርጋችሁት እናንተ እውነት ስላለ ፊት ለፊት ትመጫለሽ። እውነት ከሌለማ ትደበቂያለሽ እኮ ድራሽሽ ይጠፋል። ስለዚህ ያወራችሁ ነው። አሁን ችግሩ ምን መሰለሽ? ሌላው መረጃ ስለደረሳት ሊያ ሾው ሌላ መረጃ ደርሷታል። ከጆን ዳንኤል ደርሷታል። ቃል በቃል ኩዊን ሊያ ነው የተናገረችው። ከጆን ዳንኤል ሙሉ መረጃ ደርሷታል። ስለዚህ የመጀመሪያውን ድምፅ የሚለውን ድምፅ ራሱ ለጆከር ጆን ዳንኤል ልከውለት ከተነጋገሩ በኋላ ነው የገባው በግልጽ ማለት ነው። ስለዚህ እቺም አሁን እርግጠኛ የሆነችበትና የምታወራው ሊያሾ እንደምትለው ምንም ነገር እናንተ ስም አልጠራው ምን አገባችሁ? ስማችሁ ባልተጠራ ነው። ሌሎች ሰዎች እያሉ ያሉት ደግሞ ምን መሰለሽ? ከእሷ ጋር አብራችሁ ታይታችኋል ብዙ ጊዜ ስለታያችሁ እዚህ ቦታ ላይ ስማችንን አልጠራችም። ሊያ ስማችንን ግን የጠራው ሰው ግን አለ እዚህ ጋር ትክክል። ለዛ ሰው ነው እኛ ክሊር እንጂ እኮ ሊያ እኮ ይሄን የተናገረችው እኮ ከ2 ቀን ከ3 ቀን በፊት ነው አይደለ? ዩቲዩብ ላይ ያኔ እኮ እንደዚህ አልተ ዛሬ ኩዊን ሊያ ቪዲዮ ስትሰራብን ነው የተናፈሰው ቪዲዮ። ትክክል። ለዛ ነው ትክክል። ስለዚህ ኩዊን ሊያ በፔጅሽም ቢሆን የተላከልሽ ነገር ካለ ምላሽ ተናገሪ። መዋሸቱ ምንም አያደርግም እና ከሰራችሁ ቪዲዮ አንጻር ሌሎቻችሁ በደንብ ካልሰማችሁት አንዴ በትልቅ ሆኜ ላሰማችሁ። ኩዊን ሊያ በሰራችሁ ነው እነ ኤልሹም ኪዱም የመጡት። ምን ብላ ሰራች? ይሄ ነው ቪዲዮ። ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች በትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም ይደብራል። ሰው ላይ እንደዚህ ሲሰራ አልወድ ካለ ፊት ለፊት መጥቶ መናገር ወይም በፔጅ ይሄኔ ላቀው ብሎ መናገር። ይኸው መናገር የምፈልገው ላለመናገር በጣም ፈልጌ ነበረ፣ ግን እውነት ለመናገር አልቻልኩም። ቢኮዝ እኔም የማውቀው ነገር ስለሆነ እውነቱ ሲወጣ ማንም ቢናገረኝ አይዶንት ማይንድ፣ ግድ የለኝም። ለሰዎች ፍቅር እያደረጉት ስለሆነ ግን ሳስበው ለምን አልናገርም? ፐርሰናሊ አልጠላችሁ፣ ነገር ግን እውነት ከመናገር ወደኋላ አለ። ትላንትና ዳርዳር ብያችኋለሁ። ለዚህ እኮ ነው ታክቲከኞቹ አስማተኞቹ ብላችሁና ፐርሰናሊ ኪዱ ታናሼ ናት፣ አልጠላትም። እናቷን ወይም ደግሞ ከእሷ ጋር ያለችውን የባርባራን ጓደኛ አከብራታለሁ። ማናት
ማለት ኤልሻዳይንም ፐርሰናሊ አልጠላትም። ምንም ውስጥ ያለች ልጅ አይደለችም። ከከሌ ጋር ተጣላች ምናምን ከወጥሴ ሲሉ እንኳን ምንም ነገር ስለማላይባት ምንም መመለስም አልችልም። የእውነት ስለ እውነት ለመናገር ግን አዶናይ እና ጃኒ ጎንደር ላይ ተጣልተው ነበረ። እንግዲህ ብዙ ሰው የማታውቁት ነገር ሊኖር ይችላል። ግን ያው ዛሬ አዶናይ የሚሰራው ቪዲዮ ላይ ከሰጣችሁ መስማት ትችላላችሁ። ከዛ ውጭ ግን አላቅም። እሱ ራሱ ወጥቶ የሚናገረውን ስለማላቅ የሚናገረው ላይ ወይ ትሰሙ ትችላላችሁ፣ ወይ ደግሞ ራሱ ጊዜውን ችሎ ሊወጣ ይችላል። ምንድነው ቶሎ ተናገሪ ልትሉ ይችላላችሁ። ግን እኔ ባይዘዌ አንድ ነገር ሰው አምኖ ሲነግረኝ ለመናገር በጣም ይከብደኛል። ግን ይሄ ደግሞ ትክክል ያልሆነ ነገር ስለሆነ ነው። ሁሉም ሰው ይህ ጨምሮ ያናገራችሁ ሁሉ ወዳጃችሁ ነው፣ ጓደኛችሁ ነው ማለት አይደለም። ታስታውሳላችሁ ማናት ኪዲ ቀለበት ስታስር አሁን የሰጠቻት ለጃኒ ነበረ። ያ ማለት ዩአር ኔክስት ዋን የሚቀጥለው አንቺ ነሽ ነበረ። አዎ ልክ ነው፣ እሷ ነበረች። ስለ እውነት አስበው ነበረ ምናምን በጣም ትልቅ ነገር አስበው ነበረ። ከዛ ግን ጎንደር ላይ የጎንደር ሕዝብ እንደዛ በፍቅር በክብር ተቀበሏቸው። በአንዳንድ ስህተቶች ምክንያት ብቻ አዶናይ እና ጃኒ ጎንደር ላይ ተጣልተው ነበር። ይብን ወደ አዲስ አበባ ሲመለሱ አምሮ አልተቀበሉ። እጄን ደከመኝ አቦራሯ። ውይ በጌታ ይህንን ነገር ድምፁን ብቻ አሰማው። ወሬዋ እንደዚህ ተለጥጣ እንደ ቬሎ አውርታ አታውቅም። እግዚአብሔር በሚያውቀው ላጥ አርጋ ወሬዋን ነው የምትሄደው። እና ላስ አርጋ መሄድ ትችላለች። እነዚህ ናቸው እነዚህን ያቀበሉት ገለመሌ አለቀ እኮ። እንቅልፍ ሊወስዳችሁ ነው። ይቅርታ ቤተሰብ። እና እንደዚህ አውርታ አታውቅም። ግን አንዳንዶቹ ሴራ ሲያሴሩ እንደዚህ አይነት ወሬ ነው ያላቸው። ሴራ ሲሆኑ አሁን በመጀመሪያ ኤልሹ ቀለበት በቅርባል መልሺ። ምን አባሽ መልሺ። እኔ እንግዲህ ጠይቃታለሁ ብዬ እኮ ነው ካገኘች። የምናውቀው ነገር አለ፣ ኪዱ የምታውቂው ነገር አለ። አትተናገሪ። እኔ ከእውነት የምታስመጻጽ ብሎኝ ነው። እንዴት ለእሷ ሳልሰጥ ብዬ ነበር። ዛሬ እንዴ ልታገቢ ነው እንዴ? እኔ አላውቅም ኤልሻዳይ ያልኳት እኮ የምን ጋብቻ አለችኝ። ስለዚህ አንደኛው ውሸት እዚህ ጋር ይጀምራል ማለት ነው። ፈጥራ እና ደግሞ አንድ እዚህ ቦይ እንትኑ ላይ ምን እንዳለች ሰምተህ ከሆነ ሂዱ አንቺን ቢሆን ቀለበት አስረሻል፣ አበባውን ሰጠሻት ምናምን፣ ከዛ ጎንደር ሄዳችኋለች። እኔ ቀለበት ሳራ አትገቢም እዚህ ፕሊስ፣ ለመታወቅ ነው። አትገቢም ሳራ፣ እንደው በፈጣሪ እኔ ቀለበት ሳራ የተለይ አትገቢም። 10 ሪኩዌስት አታርጊ። እዛ ሄደሽ ምን ስታደርጊ እንደነበረ አይቼሻለሁ። አታስመስይ። በሰው መሀል ሁልጊዜ ካልገባውና ካልፈተፈትኩት ያለሽ እኔ ግራ ነው የገባኝ። ምንድን ነው ፍላጎትሽ? የነካሽ የለ ምን ያለሽ የለ። ሰዎቹ የተጠሩት እዚህ ውስጥ ስማቸው የተጠራ ነው። ስምሽ አልተጠራ። ምንድን ነው የምትፈልጊው? በየጊዜው ሰው ጋር እየገባሽ የምትጨቃጨቂው ነገር ሊገባኝ አልቻለም። ምንድን ነው አላማሽ? ሁልጊዜ ሰው ቤት ገብተሽ በእንደዚህ አይነት ነገር መጣላት አለበሽ እንዴ? ለምን ዝም አትይ? በጌታ ስም በእውነት በጣም ያስጠላል። እኔ ሁልጊዜ በሆነ ጉዳይ ላይ ትገባና ትፈተፍታለች። ትገባና ማንም እኮ አልደረሰባትም። መታው ኮና አሳውቁኝ በና አሳውቀሽ ዳራ ይደብራል። በፈጣሪ በየጊዜው እሺ ቀጥይ። የሆነ ቪዲዮ ላይ አሁን ይሄ ኪዱን ቢሆን ቀለበት አስረሻል ምናምን ካለች በኋላ ለደስታሽ ቀን ጃኒ መታ ነበር። ከዛ ጎንደር ሄዳችኋለችን። ቀለበቱ በቅርብ ቀን ነው። ጎንደሩ የነበረው ከኦልሞስት ወር ማለት ከ3 ሳምንት በፊት ነው ጎንደር ሄደን የነበረው አይደለም። እስቲ ስለዚህ ወደዚህ የተገለበጠ ነገር አለ በኛ። አዎ እኔ ከጎንደሩ በኋላ ከ2 ሳምንት ከ3 ሳምንት በኋላ ነው ቀለበት ያሰርኩት እንጂ ቀለበት አስሬ አይደለም ጎንደር የሄድኩት። እሱ ቪዲዮ አሁን መስማት ትችላለህ። እዚህ ቪዲዮ ላይ አለ። እንደዛ ብላ ነው እንትን ያለችው። ማለት ያንን አውቄ ቀለበት እንደሚያስርላት ከዛን አበባውን ሰጥቼ ልክ ጎንደር እንደሄድን አይነት ነገር ነው እዚህ የተወራው። ሚስ አንደርስታንዲንግ የሆነው አገለባብጠው ይሁን አይሁን አላቅም፣ ተገለባብጡባት ይሁን አላቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን ነው።
አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ እስከ ዛሬ 4 ዓመት ያልሰበሰብሽው ፎሎወር አሁን መቼ ይመጣልሻል? ሊያ ፎሎወር ልትሰበስቢባቸው ለዛ ነበር እንደ የፈለግሻቸው? እኔ ጓደኞቼ ስለሆኑ ነው። እኔ ጓደኞቼ ናቸው። ፎሎወር ለመሰብሰብ አይደለም። ኤልሻዳይንም ኪዱንም አውቃቸው። ኤልሹም ኪዱም ቲክታክ ላይ ወዳጅ እንደሆንን ማንም ያውቃል። የአንቺ ግን ወዳጆች አይደሉም። በምንም ያገናኛችሁ ነገር የለም። ስለዚህ ለካ ፎሎወር መሰብሰብ አንቺ ቤት መጥተው ኤክስፕሌን እንዲያደርጉ ነበር። ጭቦቴው ነው እንዴ? ይናፍቅሻል። ከፈለግሽ እውነት አለኝ ካልሽ መረጃ አውጪ። እነሱ የሰጡትን አሁንም የምለው መረጃውን አውጪ። ከበለሽ አየሽ፣ ምክንያት የፈለግሽው እንደዚህ አይነት በጣም የወረደ ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ እናልሆነ። ስለዚህ እንደዚህ አይነት ነገሮች ቀረጻዎች አንቺ እንዳልቀረች እኔ ከዛ ጋር ኤልሻዳይ ቁጭ ነው ያለችው። ኤልሻዳይ አትንቀለቀልም፣ ቁጭ ነው የምትለው አንድ ቦታ ምናምን። እኔ እንዲሁም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማውቀው ጆሲን ነው። ከጆሲ ጋር ነበር ኦልሞስት የነበር ነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋ የነበሩትን ሰዎች በአብዛኛው መኪናም እንዲያናግርልኝ ምናምን እሱን ነበር ስጠይቀው የነበረው እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋ ነው እውነት ያለው ምናምን እያላችሁ ትጽፋላችሁ። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ የሚሰማውን ነገር ሁሌ ፖስቶቹን ገብተህ ማየት ትችላለህ። አሁን ስለ ጃኒ የሚጽፋቸው ፖስት የለውም በነገራችን ላይ በጣም ወድለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ። ከሱ ላይ ብትማሩ በጣም ደስ ይለኛል። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይህን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል። ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ። እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ። ገብተህ አይተህ ከሆነ ማለት ነው። እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው፣ ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሁፍ ይገልጽልሃል። እኔ በዚህ አጋጣሚ አሁንም ልል የምፈልገው እኔ ብዙዎቻችሁ ለምንድን ነው ይሄን ቤታዮ ወይም ሰርጀሪን የምጠላት ለሚሉት በዚህ ምክንያት እንደሆነ እንድታቁም ጭምር ነው። ይኸው ቪዲዮ አለ ለእኔ ሰራ ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው እስኪ እግዚአብሔርን አሁን ልሰድበው እንኳን በሰው ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ይመቻል። ለስድብ ሞጣ ቢያንስ እኔ ሞጣ የሆነ ይናገራል፣ ግን የቀዘነ ነገር አይናገርም። አንተን የወለደች እናት ሴተኛ ዳሪ ናት። እናት እንደወለደችው ታውቃላችሁ? ሳስበው ቁጭ ብዬ ሽንት ቤት ሲመጠጥ አፏን ከፍታ አብላ ወሬ የምትጠባ እናት። እንዲህ አይነት ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው ብሰድበው እንኳን በሰው ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ይመቻል። ለስድብ ሞጣ ለዚህ ነው ምጠላ። ገባችሁ? ልላችሁ የምፈልገው ምንድን ነው ሞጣ ምንድን ነው ያላት? አንቺ ጦጣ የሚያወጣሽ አንቺ ውሻ የሚያወጣሽ የሚልስሽ እያለ ነበር የሚሰድባት። እኔ እናቷን ተናግሬ አላቅ። ቆይ አንዴ፣ እናቷን ተናግሬ አላቅ፣ አባቷን ተናግሬ አላቅ፣ ቤተሰቦቿ ጋር ደርሼ አላቅም። ስለዚህ በዚህ ደረጃ ለሆነ ሰው ነው እኔ የምጠላት። ገባችሁ? ባለጌ ነው። በዛ የተነሳ ነው አሁንም ስቶሪ ያደረገችው እሷ ስለሆነች ስቶሪ አድርጋለች። ወዳጅነት እንደዚህ ነው? ወዳጅነት እንደዚህ ነው ወይ? አልተደረሰባት፣ ስሟን አልጠሩ እነዚህ ሰዎች።